ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የሸዋሮቢት ከተማ አስተዳደር የሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራው ዛሬ በታጣቂዎች መገደላቸውን፣ በቀጣዮች ወራት የብር የመግዛት አቅም ሊሻሻል እንደሚችል መገለጹ፣ የመከላከያ ሰራዊት አባላት የሀገርን ሉዓላዊነት ለማስጠበቅ የሚከፍሉትን ዋጋ መረዳትና ማክበር እንደሚገባ መገለጹ፣ በዛሬው ዕለት በቲሊሊ ከተማ በድሮንና በሌሎች ከባባድ የጦር መሳሪያዎች የታገዘ ውጊያ መካሄዱና ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅቻለሁ ሲል ማስታወቁን፣ የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉን፣ ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደ ራይ ዩኒየን የአፈር ማዳበሪያ ጭነው የመጡ አሽከርካሪዎች ማዳበሪያው የተበላሸ ስለሆነ መውሰድ አትችሉም ተብለው በደብረ ብርሃን ከተማ 17 ቀን እንዲቆዩ በመደረጋቸው ችግር ላይ እንደወደቁ ማስታወቃቸው፣ በኢትዮጵያ ማህበራዊ ሚዲያዎች ላይ አንድ ግብጻዊ ዲፕሎማት በኤርትራ በኩል ወደ ትግራይ ክልል ገብተው ከመሪዎች ጋር ሲነጋገሩ ያሳያል በሚል በስፋት ሲዘዋወር የነበረው ቪዲዮ ሙሉ በሙሉ ሐሰተኛ መሆኑን ኤኤፍፒ የእውነታ ማጣራት ማስታወቁንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃዎችን ስናልፍ በቀጣዮች ወራት የብር የመግዛት አቅም ሊሻሻል እንደሚችል ተመላክቷል። በአውሮፓውያኑ 2025 ዓ.ም የኢትዮጵያ ከዓለማችን እጅግ ደካማ ገንዘቦች መካከል አንዱ ሆኖ የተመዘገበውና በአመቱ የመጀመሪያዎቹ 8 ወራት ደግሞ ከደቡብ ሱዳን ፓውንድ አቻው ጋር ከአፍሪካ ደካማው የመገበያያ ገንዘብ በሚል ከሁለት ቀናት በፊት በዓለም ባንክ በወጣ ሪፖርት ተጠቅሶ የነበረው የኢትዮጵያ ብር በቀጣዮች ወራት የመግዛት አቅሙ ሊሻሻል እንደሚችል ተገልጿል። የወርቅ የውጭ ንግድ ቀጣይነት ባለው መንገድ እየጨመረ መምጣቱና በሀገሪቱ እየተካሄደ የሚገኘው የኢኮኖሚ ማሻሻያ ለብር ዋጋ መሻሻልና ጥንካሬ ዋነኛ ምክንያት መሆናቸውም ተመላክቷል። በአውሮፓውያኑ ሐምሌ መጀመሪያ መንግስት የብር የምንዛሬ ተመን በገበያ እንዲመራ ከወሰንና የምንዛሬ መጠኑን ከጨመረ በኋላ የብር ዋጋ በ2/3 የቀነሰ መሆኑን ያመላከተው የብሉምበርግ ዘገባ፣ ይሁን እንጂ የመንግስት ባለስልጣናት ቅናሹ ጊዜያዊ መሆኑን ነው የሚያምኑት ሲል ገልጿል። የብር መዳከም የተከሰተው ከውጭ ምንዛሬ እጥረትና ከዋጋ ግሽበት ጫናዎች ጋር ተያይዞ ሲሆን ይሁን እንጂ ከቅርብ ጊዜ ወዲህ እየጨመረ የመጣው በተለይም የወርቅ ውጭ ንግድ ገቢ መሻሻል በውጭ በኩል የሚስተዋለውን ክፍተት በመሸፈን ለብር ዋጋ መሻሻል ድጋፍ እያደረገ መሆኑን የብሉምበርግ ዘገባ ገልጿል። በመሆኑም ከጊዜ ወደ ጊዜ የተሻሻለ የመጣው የወርቅ የውጭ ንግድ ከቀደመው ዓመት ከነበረበት 409 ሚሊዮን ዶላር ባለፈው የሐምሌ ወር 3.5 ቢሊዮን ዶላር በመድረስ በታሪክ ለመጀመሪያ ጊዜ ወርቅ ከቡና የበለጠ የውጭ ምንዛሬ ገቢ ማስገኘቱን ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸውን ጠቅሶ ጽፏል። ይህም ስራ አቁሞ የነበረው የሚድሮክ የወርቅ ማውጫ ድርጅት ተመልሶ ስራ እንደሚጀምርና ትናንሽ የወርቅ አውጪዎችም እንዲበረታቱ በማድረግ በህገወጥ የሚደረገውን የወርቅ ማውጣት ስራ እንዲቀንስ በህጋዊ መንገድ የሚመረተው የወርቅ ምርት እንዲጨምር አስችሏል። በሌላ በኩል የቡና የውጭ ንግድ ገቢ ከ1.4 ቢሊዮን ወደ 2.65 ቢሊዮን ዶላር እንዳደገም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ የሸዋሮቢት ከተማ አስተዳደር የሰላምና ደህንነት ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራው ዛሬ በታጣቂዎች መገደላቸው ተሰምተዋል። ዛሬ ጠዋት 2 ሰዓት አካባቢ በከተማው 03 ቀበሌ በተለምዶ አርባዎቹ ህንጻ አካባቢ መሀል አስፓልት ላይ ከታጣቂዎች በተተኮሰባቸው ጥይት መገደላቸው ታውቋል። ሸዋሮቢት ከዚህ በፊት በርካታ አመራሮች የተገደሉባት ከተማ ነች። የቀደመ የከተማዋን ከንቲባ ጨምሮ የጸጥታ ኃላፊዎች መገደላቸውም ይታወሳል። ወደ ቀጣዩ መረጃዎችን ስናልፍ ላለፉት 2 ዓመታት ተቋርጦ የነበረው 11ኛው የጣና ፎረም አፍሪካ በተለዋዋጩ ሉዓላዊ ስርዓት በሚል መሪ ሀሳብ በባህር ዳር ከተማ መካሄድ ጀምረዋል። በፎረሙ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ የተለያዩ ሀገራት ዲፕሎማቶች፣ አምባሳደሮች፣ ምሁራንና የዘርፉ ተመራማሪዎች ተገኝተዋል። አቶ አረጋ ከበደ በፎረሙ መክፈቻ ላይ ባስተላለፉት መልእክት የጣና ፎረም ከሁነት የተሻገረ አስተሳሳሪና የግንኙነት መሰረት መሆኑን ተናግረዋል። በውይይቱ
ውይይቱ በአህጉሪቱ ስለሚስተዋሉ የሰላምና የደህንነት ስጋቶች ለየሀገራቱ ፖሊሲ አውጪዎችና መንግስታት አማራጭ ሀሳቦች እንደሚቀርቡ ተነግሯል። በአህጉሩ ለሚስተዋሉ የደህንነት ጉዳዮች ላይ አፍሪካዊ መፍትሄ ለማፈላለግ በ2002 ለተቋቋመው ጣና ፎረም ከ50 በላይ ተሳታፊዎችን በአንድ ላይ በማገናኘት ለተከታታይ 8 ዓመት ውይይት ሲካሄድ ቆይቷል። የዘንድሮ የጣና ፎረም ከጥቅምት 2 ቀን 2016 ዓ.ም እንዲካሄድ ታቅዶ የነበረ ቢሆንም በወቅቱ በተከሰቱ ያልተጠበቁ የሰላም ሁኔታዎች ምክንያት እንደተራዘመ መዘገባችንም አይዘነጋም። ወደ ቀጣይ መረጃዎችን ስናልፍ የኢትዮጵያ የፌዴራል ገቢ በ3 ወራቱ 323 ቢሊዮን ብር መድረሱ ተገልጿል። አምና በተመሳሳይ ወራት የተሰበሰበው 152 ቢሊዮን ብር እንደነበረም ተገልጿል። የፌዴራል መንግስት በዘንድሮው የኢትዮጵያ በጀት ዓመት የመጀመሪያዎቹ 3 ወራት ውስጥ 323 ቢሊዮን ብር ገቢ መሰብሰቡ ተገልጿል። ይህም ባለፈው ዓመት በተመሳሳይ ወቅት ከተሰበሰበው 152 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱን ያመለክታል። ይህን ያሳወቁት የፕላንና ልማት ሚኒስትር የሆኑት ዶክተር ፍጹም አሰፋ ሲሆኑ መግለጫውን የሰጡት የመንግስትን የ2018 ዓ.ም የኢትዮጵያ በጀት ዓመት የ100 ቀናት የስራ አፈጻጸም ሪፖርት ባቀረቡበት ወቅት ነው። በበጀት ዓመቱ የመጀመሪያዎቹ 3 ወራት የወርቅ ኤክስፖርት 1.2 ቢሊዮን የአሜሪካን ዶላር ሲያስገኝ የቡና ኤክስፖርት ደግሞ 763 ሚሊዮን ዶላር ማስገኘቱንም ሚኒስትሯ አስታውቀዋል። ወደ ቀጣይ መረጃዎችን ስናልፍ የመከላከያ ሰራዊት አባላት የአገር ሉዓላዊነት ለማስጠበቅ የሚከፍሉትን ዋጋ መረዳትና ማክበር እንደሚገባ ተገልጿል። ለአገር ዳር ድንበር መጠበቅ የህይወት መስዋዕትነት የሚከፈልበት ዘርፍ ውትድርና መሆኑ ይታወቃል። ይህ መስዋዕትነት በገንዘብም ሆነ በቁስ ሊተመን የማይችል በመሆኑ ተገቢውን ክብር ሊያገኝ ይገባል ሲሉ የገለጹት የኢትዮጵያ የቀድሞ ሰራዊት አባላት የድጋፍና የልማት ማህበርና የጥንታዊት ኢትዮጵያ አርበኞች ማህበር ናቸው። ወታደር ማለት በራስ ተነሳሽነት ለአገር ዘብ መቆምና ሉዓላዊነቷን ማስጠበቅ ነው ሲሉ የሚገልጹት የኢትዮጵያ የቀድሞ ሰራዊት አባላት የድጋፍና የልማት ማህበር ፕሬዝዳንት 50 አለቃ ብርሃኑ አማረ ለሙያውና ለአባላቶቹ ተገቢውን ክብር መስጠት አስፈላጊ ነው ሲሉም ተናግረዋል። ወደ ቀጣይ መረጃዎችን ስናልፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ሳምነው ኮር ከክፍለ ጦርና ከብርጌድ አመራሮች ጋር በቀጣይ አቅጣጫ ተወያይቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ሳምነው ኮር ካሉት 7 ክፍለ ጦሮችና የ2 ብርጌድ አመራሮች ጋር በቀጣይ አቅጣጫ 2 ቀን የፈጀ ጠለቅ ያለ ውይይት አድርጓል። በውይይቱ ላይም የ7 ክፍለ ጦርና የ2 ብርጌድ ከአዛዥ እስከ ሻለቃ መሪዎች የተሳተፉ ሲሆን አመራሮቹም የተለያዩ ጥያቄዎችና ሀሳቦችን ለኮሩ ያነሱ ሲሆኑ በተነሱ ጥያቄዎችና ሀሳቦች ላይም የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ የግዙፉ ላስታ ሳምነው ኮር ዋና አዛዥ አርበኛ ወንድሙ ማሩ፣ ዘመቻ መምሪያ ኃላፊ አርበኛ ታዘበው ሻምበል፣ የኮሩ ስምሪት አርበኛ አማሪው አያናው፣ የፖለቲካ ዘርፍ ኃላፊ አርበኛ ሙሴ፣ ምክትል ፖለቲካ ዘርፍ ኃላፊ አርበኛ አለምነው መብራቱ፣ የህዝብ ግንኙነት ኃላፊ መምህር ቢሆነኝ ቢያበይን በክፍለ ጦርና በብርጌድ አመራሮች በየክፍል ኃላፊዎች የተነሱ ሀሳቦችና አስተያየቶችን ተቀብለው ምላሽ ሰጥተው የቀጣይ አቅጣጫም አስቀምጠዋል። ይህ በእንዲህ እንዳለም በቲሊሊ ከተማ በዛሬው ዕለት በድሮና በሌሎች ከባባድ የጦር መሳሪያዎች የታገዘ ውጊያ እየተካሄደ ሲሆን ፋኖም የተጠናከረ የጸረ ማጥቃት እርምጃ በመውሰድ ድል ተቀዳጅቻለሁ ሲል አሳውቋል። ወደ ቀጣዩ መረጃዎችን ስናልፍ የኢትዮጵያ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ አስተላልፏል። የኢትዮጵያ ብሔራዊ ባንክ አደረግኩት ባለው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ለንግድ ስራቸው ተብሎ ከተከፈተውና በሚመለከተው የግብር ሰብሳቢ ተቋም ካስመዘገቡት የባንክ ሂሳቦች ውጪ የግል የባንክ ሂሳባቸው ወይም የሶስተኛ ወገን የባንክ ሂሳብ ተጠቅመው የተለያዩ የንግድ ግብይቶችንና የገንዘብ እንቅስቃሴ እየፈጸሙ መሆናቸውን አረጋግጫለሁ ብሏል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከመርዳት ጋር የተያያዙ ወይም የተገናኙ ሊሆኑ ይችላሉ ሲል ገልጿል። እነዚህ መሰል ተግባራትንም ለመግታት አስፈላጊውን የተቀናጀ እርምጃ እንዲወሰድ ተወስኗል ሲል አሳውቋል። የፋይናንስ ስርዓቱን ጤናማነትና ታማኝነት እንዲሁም በአጠቃላይ የኢኮኖሚ ደህንነት ለመጠበቅ የኢትዮጵያ ብሔራዊ ባንክ ለሁሉም ባንኮች የግል ባንክ ሂሳቦችን ለንግድና ለህገወጥ ድርጊት የሚጠቀሙ ደንበኞችን አስመልክቶ አስፈላጊ መረጃዎችን በማደራጀት እንዲልኩም መመሪያ አስተላልፈዋል።
ወደ ቀጣዩ መረጃዎችን ስናልፍ ከጅቡቲ ወደ ደብረ ብርሃን ከተማ ወደሚገኘው ወደ ራዕይ ዩኒየን የአፈር ማዳበሪያ ጭነው የመጡ አሽከርካሪዎች ማዳበሪያው የተበላሸ ስለሆነ ማውረድ አትችሉም ተብለው በደብረ ብርሃን ከተማ 17 ቀን እንዲቆሙ በመደረጋቸው ችግር ላይ ወድቀናል ሲሉ ቅሬታ አቅርበዋል። አሽከርካሪዎቹ ከክልሉ መጥተው ማዳበሪያውን ያዩት ባለሙያዎች የተላከላቸው ፎቶና የመጣው ማዳበሪያ እንደሚለያይ ነግረውናል። ሲያዩትም ተደናግጠው ነበር። ያለምንም መፍትሄ እንድንቆም በመደረጋችን እየተቸገር ነው። በቃል ደረጃ ወደ አዲስ አበባ ጭነቱን ይዛችሁ ትመለሳላችሁ ብለውናል። ይሁን እንጂ በዚህ ቀን ትመለሳላችሁም አላሉንም። እኛ ከፍተኛ ችግር ላይ ያለነው መፍትሄ ይሰጠን ሲሉም ቅሬታቸውን አሰምተዋል። ማዳበሪያውን ወደ ኢትዮጵያ ጭነን ስንመጣ ችግር አለበት እያሉ ነበር። መጀመሪያም እኛ የምናውቀው ነገር የለም፣ ስለ ጥራትም የሚመለከተን ጉዳይ አይደለም። የታዘዝነውን መጫንና ወደ ተባልነው ቦታ ማድረስ ነው። እሱንም አድርገናል። ደብረ ብርሃን ከተማ ስንደርስ ግን ማዳበሪያው ችግር አለበት አንቀበልም አሉን። እኛም ለማህበራችን አሳውቀናል፣ እነሱም ለበላይ አካል አሳውቀናል ብለውናል። ሁሌም እየተነጋገርን ይሉናል። ነገር ግን ከቆምን 17 ቀን ሆኖናል። እኛ ገንዘብ የምናገኘው መኪኖችን ስናንቀሳቀስ ነው። ጎማ ካልተንቀሳቀሰ ምንም አናገኝም። እኛ ሹፌሮች ደግሞ ቤተሰብ አስተዳዳሪዎች ነን። በጣም ችግር ላይ ያለነው። እኛን የሚጠይቀን የለም። ከክልል የመጡ የግብርና ባለሙያዎች ናቸው ተብለው ማዳበሪያውን አይተውልን ነበር። ነገር ግን እኛ ይህን አንረከብ፣ ይዛችሁ ሂዱልን ያሉን። ደውለን ስንጠይቃቸው ደግሞ እየተነጋገርንበት ነው ይላሉ። በመሀል እየተጎዳን ያለነው እኛ 35 ሹፌሮችና 35 ረዳቶች ነን። ከክልሉ ግብርና ቢሮ የመጡት ባለሙያዎች 5 የሚሆኑ መኪኖች የጫኑትን ማዳበሪያ ፈተው አይተው አነጋግረውናል። በሰዓቱ እኛ ይህንን አንቀበልም ውሰዱ ሲሉን ወዴት እንውሰደው ስንል አይመለከተንም ነው ያሉን። አንቀበልም የምትሉበትን ደብዳቤ ስጡንና ለማህበሮቻችን እናስገባ ስንል አንሰጥም ብለውናል ነው ያሉት በማለትም ሾፌሮቹ ቅሬታቸውን አሰምተዋል። ወደ ቀጣዩ መረጃዎችን ስናልፍ በኢትዮጵያ ማህበራዊ ሚዲያዎች ላይ አንድ ግብጻዊ ዲፕሎማት በኤርትራ በኩል ወደ ትግራይ ክልል ገብተው ከመሪዎች ጋር ሲነጋገሩ ያሳያል በሚል በስፋት ሲዘዋወር የነበረው ቪዲዮ ሙሉ በሙሉ ሐሰተኛ መሆኑን ኤኤፍፒ የእውነታ ማጣራት አስታውቋል። በቪዲዮ ላይ የታዩት ግለሰብ ዲፕሎማት ሳይሆኑ ለሕክምና ስልጠናና አገልግሎት ወደ መቀሌ ያገኙት ዶክተር አርቪንድ ቨርማ ጃንጊድ የተባሉ ታዋቂ ህንዳዊ የአጥንት ቀዶ ጥገና ሐኪም መሆናቸው ተረጋግጧል። የሐሰተኛ መረጃ የተሰራጨው በኢትዮጵያ በኤርትራና በግብጽ መካከል ዲፕሎማሲያዊ ውጥረት በነገሰበት ወቅት ሲሆን የትግራይ አመራሮች ከኢትዮጵያ ተቀናቃኞች ጋር በድብቅ እየሰሩ ነው የሚል የተሳሳተ ትርክት ለመፍጠር ያለመ እንደሆነም ተገልጿል። ኦክቶበር 16 ቀን 2025 ዓ.ም በማህበራዊ ሚዲያ ላይ የተለቀቀው ይህ አጭር ቪዲዮ የትግራይ ክልል ፕሬዝዳንት አቶ ታደሰ ወረደን ጨምሮ ሌሎች አመራሮች የውጭ ዜግነት ካለው ግለሰብ ጋር ሲነጋገሩ ያሳያል። ቪዲዮውን ያሰራጩት ወገኖችን በግለሰቡ ላይ ቀስት በማድረግ የግብጽ አምባሳደር የሚል መግለጫ አስፍረውበታል። ይህም በኢትዮጵያ መንግስት ይሁንታ ውጪ የግብጽ ዲፕሎማት በኤርትራ በኩል ወደ መቀሌ ገብተዋል የሚል ስሜት እንዲፈጥር በማድረግ በቅርቡ በኢትዮጵያና በኤርትራ መካከል በተፈጠረው ውዝግብና በህዳሴ ግድብ ዙሪያ ከግብጽ ጋር ባለው አለመግባባት ላይ ተጨማሪ ውጥረትን ለመፍጠር ሞክረዋል። የኤኤፍፒ የእውነታ ማጣራት ቡድን ባደረገው ምርመራ ቪዲዮ የሚያሳየው ህንዳዊውን ዶክተር አርቪንድ ጃንጊድን መሆኑን ከብዙ ምንጮች አረጋግጠዋል። ዶክተር ጃንጊድ ራሳቸው ለኤኤፍፒ በሰጡት ምላሽ በቪዲዮ የሚታዩት እሳቸው መሆናቸውን አረጋግጠዋል። አሁን እኔ ከትግራይ አመራሮች ጋር ጉዳት የደረሰባቸውን ታካሚዎች ሕክምና በተመለከተ ስንወያይ ነበር ብለዋል። ቪዲዮ የተቀረጸውን በመቀሌ በሚገኘው ደጀን ሆስፒታል የሕክምና ዘመቻው መክፈቻ ስነ ስርዓት ላይ መሆኑን ገልጸዋል። ዶክተሩ በራሳቸው የፌስቡክ ገጽ ከመቀሌ ጉዟቸው ጋር የተያያዙ በርካታ ፎቶዎችን ያጋሩ ሲሆን በፎቶዎች ላይ የለበሱት ልብስና ገጽታቸው በሐሰተኛ ቪዲዮ ላይ ከሚታየው ጋር ተመሳሳይ ነው። የመቀሌ ዩኒቨርሲቲ አይደር ሆስፒታል በይፋዊ ገጹ እንዳስታወቀው ዶክተር ጃንጊድ በኢትዮጵያ የአጥንት ህክምናን ለማጠናከር በተዘጋጀ ፕሮግራም ላይ ስልጠናና ልዩ የቀዶ ጥገና ህክምና ለመስጠት በመቀሌ ተገኝተው ነበር። በመሆኑም በቪዲዮ ላይ የታዩት ግለሰብ ዲፕሎማሲያዊ ተልእኮ የነበራቸው ግብጻዊ ሳይሆኑ ለሰብአዊና ለህክምና አገልግሎት ወደ ትግራይ ክልል የሄዱ ህንዳዊ ሐኪም መሆናቸው በማያሻማ ሁኔታ ተረጋግጧል። ይህ ክስተት በተለይ በውጥረት ጊዜ ሐሰተኛ መረጃዎች ምን ያክል በቀላሉ ተቀነባብረው የህዝብን ስሜት ሊያዛቡ እንደሚችሉ አመላካች መሆኑም ተገልጿል።